አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ሲሄዱ 3 ሽማግሌ ሰዎች አገኙ። በእግዚአብሔር ዘናል ጥቂት አዝለሸኝን ደክሞናል አሉ። እሺ ብሎ አንዱን ሽማግሌ ተሸክመው ሲሄዱ እሳቸው ሽማግሌ ሆይ ደክሟል፣ እህል በልተህ ስለማታውቅ ደክሟል፣ እዚህ ይበቃል አሉ። የት ታውቀኛለህ አሉ። አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደክሟል፣ እዚህ ይበቃል አሉ። ሂድና ጓደኞችን አምጣቸው አመጡ። 3ቱም መጡ። 2ቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ? ማዛችሁ ልብን ይመስጣል አሉ። በአንድነት በሶስትነት ተገለጡለት። ለካ ሥላሴ ናቸው ሽማግሌ መስለው የተገለጡለት ማለት ነው፣ የተገለጡላቸው። ስለዚህ አብ ምን ይላል ደራሲው? ስለዚህ ምን አለ? አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ በኪዳኑ ብሎ ይናገራል። ተመልከቱ። አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን? አቡነ ገብረ መንፈስ ቅዱስ። እግዚአብሔር በሽማግሌ አምሳል የተገለጠላቸው። ሰው እኮ እግዚአብሔር የሚገለጥልህ የሚመስለው እንደው የሆነ ንጉሥ መስሎ እያንጸባረቀ ነው። እግዚአብሔር ነዳይ መስሎ ይመጣል። እግዚአብሔር ሽማግሌ መስሎ ይመጣል። አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አሉ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦኝ ነበር። ስለዚህ በፍጹም አይሆንም አለ። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረስ። አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉሥ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉሥ ማለት ልያሉ ነው አቡነ ገብረ መንፈስ ቅዱስ ይጸልይ። ታዲያ የዋህ ሀዳጌ በቀል ቂም የሌለበት ነው የዋህ ማለት። የዋህ ናቸው። ምድርን ይወርሳሉ። አሁን ይወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን? ብፁዕ የዋህ ገብረ መንፈስ ቅዱስ ስለሆኑ ምድርን ሊወርሱ ይገባቸው።